እንግዲህ በቅርቡ ያጋጠመ ነው። አንድ ወጣት ምን አጋጠመው መጀመሪያ እሱን እናደምጣለን። ይህ ወጣት እንግዲህ በስራ ላይ እንጨት እየቆረጠ እያለ ድንገት መቁረጫ ማሽኑ ላይ ወድቆ ሙሉ ለሙሉ እጁን የቆረጠው። ከዛ በኋላ ምን ተፈጠረ? መጀመሪያ እስኪ ጉዳዩን ወይም ደግሞ አደጋው ያጋጠመው ወጣት የሚለውን አድምጠን እንመለሳለን። ክብሮም ባላለሁ ምሰራው ሰሚት የናስ ጨርጨር ስጋ ቤት ጋር ነው ምሰራው። ሰኞ ቀን ነበር አርፍጄን የገባው ስራ። ጓደኞቼ እንጨት እየቆረጡ ጠበቁኝ። መጣውና ተቀበልኳቸው ማሽኑ። እኔ ተቀቤ እየቆረጥኩ ያለው በቃ ልንጨርስ ትንሽ ይቀራል፣ በጣም ትንሽ። በጣም ስንቆርጥበት እንጨቱ እንደዚህ የነበረ ማሽኑ እንደዚህ ይሆን ወደ እንደዚህ ሆነ። እንጨት እነሱ ሲከቱ አላመቻላቸው። ለማስማማት ሞክር ክብሮም ሲሉኝ ከዛ ከታች ብድግ አድርጌ ለማስማማት በግራ እጄ ነበረ ብድግ ሳረገው ኤሌክትሪክ ኮኔክት ነው አለቀ። ከዛ እዛው ላይ አስገባኝ። ሰከንድ አልቆየም እጄ ቆርጦ ሰደደኝ። እጄ ሲቆርጠው ቆምኩኝ። በዛን ሰዓት ቁሜ አማተብኩ። እጄን ሳየው ማሽኑ ላይ አንዱ እጄ ማሽኑ ላይ አለ፣ የተቆረጠው እዚህ ነው። አይኔ እየጨለመ መጣ። ቅድሚያ እዚህ ሰሚት ነበር ሆስፒታል ሄድኩ። ከዛ ሰሚት ላይ አይ ይሄ አንችለውም እኛ። ከዛ ወደ ሳማሪታን ሄዱ። የሳማሪታን ስልክ ተደወለላቸው። ዶክተሮች አወሩ። በቴሌግራም ሲላኩልን ምናምን ነገር አላቸው። የተቆረጠውን ገልጠው ፎቶ አንስተው በቴሌግራም ላኩላቸው። ከዛ እሺ ይምጣሉ። መጣው። የሚገርም ነገር እጄ በበረዶ ነው ለብቻ መጣው። እኔ ቀድሜ ነው ሆስፒታል የደረስኩኝ። የሆነ እዛ ጓደኞቼ በራይድ በምናምን አድርገው አመጡኝ። ታካሚያችን ወደኛ የሕክምና ተቋም ሲመጣ በስራ አጋጣሚ የደረሰበት ከፍተኛ የሆነ ጉዳት እጁን ተቆርጦ ደረቱ ላይም ተጨማሪ ጉዳትና ከፍተኛ የሆነ ደም መፍሰስ አጋጥሞት ነበር የመጣው። ዶክተሮቹ በሰዓት ነው የሚገቡ። 4 ናቸው የሰሩልኝ። እንደ አጋጣሚ እንደድል አድርጎት 4ቱ ባንድ ነበሩ። ቀዶ ሕክምናውንም በአጥንት በፕላስቲክ በደም ስር ሕክምና ባለሙያዎች የተሳተፉበት ሌሎችም የሕክምና ባለሙያዎች የተሳተፉበት 7 ሰዓት በላይ የፈጀ ቀዶ ሕክምና ተሰጥቷቸዋል። እነሱ ዶክተሮችም ከፈጣሪ በታች እነሱ ነው ማመስገን ፈልጋለሁ። ታካሚያችንም አስፈላጊውን የሕክምና እርዳታ በድንገተኛ ክፍል ከተደረገለት በኋላ ወደ ኦፕሬሽን ክፍል በአፋጣኝ ተወስደዋል። እዚህ ከመጣው 9-10 ቀን እየሞላኝ ነው። ዶክተሮቹ እንክብካቤያቸው በቃ እንደ ቤተሰብ ነው። የሚገርም ነገር አንተ እየተነጫነጭ ከነሱ በቃ አስቀው ምናምን አዝናንተው ነው በቃ የሚወጡት። እንክብካቤያቸው የሳማሪታን በጣም ነው የሚገርመው። አሁን ደህና ነኝ ፈጣሪ ይመስገን። ይንቀሳቀሳል እንደዚህ። በዚህ አጋጣሚ ማመስገን የምፈልገው የናስ የጨርጨር ባለቤት በጣም አባት ነው የሆነኝ። ብቻ ልጁ ይዳንልኝ እንጂ እኔ ችግር የለውም መኪናዬም ቢሆን ሽጬ አሳክመዋለሁ ነው ያለው። በዛን ሰዓት ሲጠየቅ ፈጣሪ አንተ ጋር ይሁን። በጣም አከብራለሁ፣ በጣም ወዳለሁ የናስ ወንድም። በዚህ አጋጣሚ ዛሬ ለየት ያለ ወሬ ይዘን እስኪ ብቅ ብለናል። ብዙ ጊዜ የሕክምና ስህተቶች ሲሆኑ በደንብ ይጎላል ወሬው። የሕክምና ደግሞ ድል ጥሩ ውጤት ደግሞ ሲሆን የዛኔው ያህል ደግሞ ዶክተሮቻችንን ማሞገስ አለብን። እዚህ ዶክተር ራሄል፣ ዶክተር በረከትና ዶክተር ቢንያምን ጋብዘናል። እንኳን ደህና መጣችሁ። እንኳን ደህና። ወጣት ክብሮም እጁን እንግዲህ ያጣል። በዚህም ወደ ሕክምና ቦታ መሄድ ነበረበት። ከዛ ምን ተፈጠረ? እስኪ ሙሉውን ታሪክ ልንሰማ ነው። ከማን እንጀምር? ዶክተር ራሄል ወይ ስራ ላይ የተፈጠረ ነው? አዎ በስራ ጊዜ ላይ የተፈጠረ ነው። የ20 ዓመት ወጣት ልጅ ነበረ እና በስራ ሰዓት ጓደኞቹ ጋር እየተጋገዙ ሲሰሩ በድንገት ማሽኑ እጁን ይቆርጥበትና ተራውጠው ወደ አቅራቢያ ሆስፒታል ይወስዱታል። በዛ ጊዜ መጀመሪያ የተወሰደው ልጅየው በራይድ ነው ወደ ሆስፒታል ተቋም የሄደው። ከዛ አንደኛው እንደው እንዴት እንዳሰበው አላቅም፣ አንደኛው ጎበዝ ጓደኛው ቀሪ የተቆረጠውን አካል ይዘነው እንሂድ እስቲ ብሎ አንስቶ ተከትሎት በሌላ መኪና ነው የወሰደው። የመጀመሪያ የደረሰበት ተቋም ለዶክተር በረከት ነው የተደወለውና እሱ ጋር ደግሞ የነበረውን ንግግር ይነግረናል። እስኪ ዶክተር። እሺ ታንክ ዩ። ሶ አይ ቲንክ አይሲኤምሲ ሆስፒታል ነው ታካሚ መጀመሪያ ሄደው። ሶ አይሲኤምሲ ሆስፒታል የነበረችው ጠቅላላ ሐኪም ዶክተር ቤተልሔም ትባላለች። አልፎ ሄድ ነበር አይሲኤምሲ ሆስፒታል። ልክ እንዳየችው እኔ ጋር ነው የደወለችው። ሶ እንደዚህ አይነት ሙሉ በሙሉ ተቆርጧል። የተቆረጠውን ይዘውት መጣዋል። 1 ሰዓትም አይሞላውም። መቀጠል የሚቻል ከሆነ ምን ታስባለህ ምናምን አለችኝ።
ሶ ሪኢምፕላንቴሽን እንግዲህ ሌሎች ዓለም ወይም ደግሞ ይሄ የተቆረጠ እጅ መመለስ ሌሎች ዓለም ላይ በፌሎሺፕ በሬዚደንሲ በቪዚተርሺፕ ሌሎ ዓለም ላይ ስንሄድ ህንድ ምናምን አይተናል። ብዙ ሌሎችም ሀገሮች ላይ እንደሚቻል እናውቃለን። ፖሲቢሊቲው እንደሚቻል እናውቃለን። ከዚህ በፊትም የተወሰኑ የተሞካከርናቸውም ኬዞች ነበሩ እንደዚህ ሰክሰስፉልም ባይሆን እንዳሁኑ ኬዝ። ስለዚህ ያ ስለነበረ ጥሩ ካንዲዴት ነበር። ገና ኮሚኒኬት ታደረገኝ 1 ሰዓት ገና አልሞላውም ወዲያውን ነው እንደተቆረጠ ይዘውት መጠዋል አለችኝ። የተቆረጠበትን መካኒዝም ጠየኳት እንዴት እንደተቆረጠ። ማሽን ሻርፕ ከት እንደሆነ አንዳንድ የመኪና አደጋ ሲሆን ሙቲሌትድ ሲሆን የተቆረጠው በጥስጥስ ሲል ምናምን ለመቀጠል ያስቸግራል። ይሄ ግን ሻርፕ ከት ሙሉ ነው። ማሽኑ ሙሉ ለሙሉ ነው የቆረጠው። ክሊን ከት ነው። ምን ነበር ስራው? እንጨት እየቆረጥክ ነው። እንጨት መቁረጫ ማሽን ነው የቆረጠው። እንጨት መቁረጫውን ሲያር ወደቀ። ልክ አይ ቲንክ የወደቀው መቁረጫው ብረቱ ላይ ነው። በሰከንድ ነው የቆረጠው። ይሄ ጭፍልቅ ማድረግ እንደ መኪና አደጋ ጥስ ማለት ሳይሆን ሙሉ ለሙሉ ነው። ሻርፕ ከት ነው የቆረጠው። ሻርፕ ከት ነው አለችኝ። ከ1 ሰዓት በታች ነው አለችኝ። ስንትለኝ እንዳልኩ ሌሎች ዓለም ላይ እንደሚሰራ እናውቃለን። ሲሰራ አይተናል። ምናልባት ይሄ ማለት ነው ኤክስሬ እንደምታየው የለም ሙሉ ተቆርጧል። እንደምታየው ብን አልፎ የቆረጠው ማሽን ደረቱም ላይ የተወሰነ ምልክት ታያለ። እስከ ደረቱ ደርሶ ነው ያቆመው። ልጁም የተለጠፈው ቪዲዮ ላይ ካያችሁት በደንብ ይገልጻል። በሰከንድ ነው ቆረጠኝ። ቁሜ ሳየው እጄ እዛ ጋ ነው ይሄኛው እዚህ ጋ ነው አለ። ከዛ ራሴን ስቼ ወደኩ አለ። ሻርፕ ከት ነው። ሌዛን 1 ሀወር ነው። ወዲያውን አይሲኤምሲ ሆስፒታል ነው የወሰዱት። ልክ ስትነግረኝ ወጣት ልጅ ነው። ኤቭሪባዲ በቃ ይሄ ልጅ እንዴት እጁን ያጣል ነው ትልቁ ነገር እና መቀጠል የሚቻል ከሆነ ብላን የደወለችልኝና ስትደውልኝ ኦፍኮርስ የሚቻል የሚሞከር ኬዝ ነው። ሻርፕ ከት ነው። ያንግ ነው። ምንድነው ታይሙ በጣም ኤርሊ ታይም ነው። 1 ሀወር ነው። ትራንስፈር ማድረግ መዘጋጀቱ እንኳን የፊው ሀወርስ ቢፎች ከ6 ሰዓት እስከ 12 ሰዓት ባለው እንደተቆረጠው እጅ እያያዙ መሞከር ይቻላል እና መሞከር ስለሚቻል መደዋወል ጀመርኩኝ። ለሌሎች ሐኪሞችን መደዋወል ጀመርኩኝ። እኛ ጋር መምጣት የሚችል ከሆነ ፕራይቬት መታከም ይችላል ወይ ምናምን የሚለውን ቼክ ካረኩ በኋላ ዶክተር ራሄል አልነበረችም። ዶክተር ራሄልን ደወልኩልና ነገርኳት። እንደዚህ እያሉ ነው ዋት ዱ ዩ ቲንክ ብንሞክርለት። እሷ የደም ስር ስፔሻሊስት ነች። ይሄ ደግሞ በአንድ ስፔሻሊቲ የሚሰራ አይደለም። ቲምወርክ በጣም ያስፈልገዋል። መልቲዲስፕሊናሪ ኬር ያስፈልገው ነበርና መሞከር ካለብን ኦፍኮርስ ራይት ስፔሻሊቲ ሁነን ሁላችንም ስብሰባ መሆን አለበት እና ዶክተር ራሄልን ደወልኩላት። ዶክተር ራሄል ብዙ ጊዜ የሚሰራው የደም ስር ላይ ነው። የደም ስር ቀዶ ሕክምና ሐኪሞች ደም ስር ሲቆረጥ መቀጠል የእሷ ስራ ነው። ሙሉ የተቆረጠ እጅ መቆጠር ግን አጋጥሟት አያውቅም ያለችኝ። ሙሉ ተቆርጧል፣ ምን ይመስልሻል? ደም ስሩን ቫስኩላሩን አንቺ ትሰራለች፣ ገብተን አብረን እንሰራለን ምናምን አልኳት። ሌላ ሆስፒታል ነበረች። ከዛ በኋላ እስቲ ለማንኛውም እንትና በል አንድ ሆስፒታል ነው የሆነ ሰርጀሪ ያለኝ መልሼ እደውልልሃለሁ ለማንኛውም አስቢበት አልኳትና የሚመጡ ከሆነ እነግርሻለሁ አልኳት። ዶክተር ቤተልሔም ጋር መደዋወላችን ቀጠልን። አይሲኤምሲ ሆስፒታል ከዛ መምጣት እንደሚችሉ መታከም እንደሚችሉ ኮንፊርም ካረግን በኋላ ዶክተር ቤተልሔም ጋር አያያዙን ነገርናት። እንደምታየው ይሄ በጣም ኢምፕሬሲቭ ኤክስሬ ነው። እሺ አሁን እየተዘጋጀን ነው፣ ለመቀጠል እየተዘጋጀን ነው። እስከዛ ባለው ጊዜ ግን የተቆረጠው ሊምብ በረዶ ውስጥ መቀመጥ አለበት እና በረዶ ውስጥ እንዴት እንደሚቀመጥ በደንብ ኤክስፕሌን አረኩላት። በፔስታል አርጊው እጁን የተቆረጠውን፣ ከዛ የተቆረጠውን ፔስታል ደግሞ በረዶ ባለበት ሌላ ፔስታል ውስጥ አድርጊውና ሬዲ እንሆናለን፣ ፔሸንት መምጣት ከቻለ ይምጣ የሚል ኮሚኒኬሽን ሰጥተዋት፣ ዶክተር ራሄልም በቃ እየመጣው ነው አለች። ዶክተር ቢኒያም ኦልሬዲ እዛው ነበር፣ ሳማሪታን አብረን ነበር። ዶክተር ቢኒያም ዶክተር ሳሚ ጋር ለእነሱም ነገር ናቸው። ችግር የለውም ይምጣ፣ እኛ አጥንቱን መስራት ነው፣ ምንም ችግር የለውም እንሰራለን ምናምን አሉ። በዛ መሰረት ለመስራት ተዘጋጅን ማለት ነው። ተጀመረ። በቃ መስራት አለብን። ምንም ይሄ እንትን አለ ምን ሞክራለናል። በዛ ነው ማለት ነው። ሲመጣ እንዳለ ወጣት ልጅ ነው፣ እንትን አለው። ቢደማም ስለታሸገ ስለተያዘ ጥሩ ኬር አድርገውለት ነበር። አይሲኤምሲ ሆስፒታልም ድሬስ አድርገውታል። ኤቭሪቲንግ ዋዝ ሬዲ። እኛ ጋር መጣኛ በጣም የቸኮልን ስለነበረ ወደ ለማይቺ ሰዓቷ ጎልደን ታይሟ እንዳታልፍብን እየተጣደፍን ምናምን ነበር። አንዳንዱ ኢንጁሪዎች ሁሉ አላየንም ነበር። የማደንዘሻ ሐኪም ዶክተር እውነቱም አጋጣሚ እሱም ዋር ነበረ። እሱ በደንብ ያየው እንደውም እሱ ነው ለሰርጀሪ በደንብ አየው። ከዛ እሱ ጋር ኮሚኒኬሽን አረገን። መግባት ዶክተር ራሄልም ደረሰች። ልንገባ እየተዘጋጀን ነበር። ከዛ ዶክተር እውነቱም አነስቴዚዮሎጂስት የማደንዘዣ ሐኪሙ ከሱ ጋር እንደውም እኛ በጣም እየቸኮልን በተለይ ከኔ ጋር በቃችን መሞከር አለብን የሚል ፎከስ ላይ ስለነበርኩ
ቶሎ ገብተን መጀመር መሞከር ሳልፍብን መሞከር ነበረ ትኩረታችን። ዶክተር እውነቱ አይ ደም ሳይመጣ ይህን ልጅ አላስገባም ማለት እሱ ያሰበው ከምንድን ነው የልጁን ህይወት ነው ያየው። የልጅ ብዙ ደም አድርጓል፣ ትልቅ ኢንጁሪ ነው ያለው እና እኛ ያላየውን እይታ ጥሩ እይታ ነው ያየው እና መልቲዲስፕሊናሪ ኬር አንዱ ዲፊካልቲ ሁል ጊዜ የተለያየ ስፔሻሊቲዎች ዊ ሃቭ ቱ ካም አንድ ሀሳብ መምጣት አለብን። ኮሚኒኬሽኖች ነበሩን፣ ያልተግባባንባቸው ነገር ነበር። ኦኬ በቃ እኛ እንደውም የተቆረጠውን እጅ ይዘን እኔና ዶክተር ራሄል ገብተን እሱን ደም ስሮቹን ምናምን እያዘጋጀን እንጠብቃለን። አንተ ኮምፎርቴብል ስትሆን ደም ሲመጣ ፔሸንቱ ይገባል እንጀምራለን ምናምን ተባባል። በዛ መሰረት ገባን። ዶክተር ራሄልና እኔ የተቆረጠውን እጅ አጥበን ደም ስሮቹን ምናምን ማዘጋጀት ጀመርን። ልክ ደም ሲመጣ አሁን ደም አግኝቻለሁ ማደንዘዣ መስጠት እችላለሁ አለ ዶክተር እውነቱ። ማደንዘዣ ወሰደ፣ ይሄኛውን ማዘጋጀት ጀመርን። ዶክተር ቢኒያም አጥንቱን በጥሩ ሁኔታ ፊክስ አደረጉልን። ከዛ በኋላ ዶክተር ራሄል ጋር ደም ስሮቹን ሰራን። በጣም ስትረስፉል ነበረ። የተለመደ ነገር ሁሌ የምንሰራው ምናምን ነገር ስላልሆነ ሁሉንም ቲም ኦን ቦርድ ማድረግ ምናምን ከነርሲንግ ስታፍ ጀምሮ እቃ ማዘጋጀት ኢቨን አንዳንድ ማቴሪያሎች የደም ስር ምናምን ነር የምንሰራባቸው ማቴሪያሎች ሁሉ ሬዲ አልነበረውም። እሱንም ከኢቨን ሆስፒታል ውስጥ የሌሉ ነበሩ። ከሌላ ቦታ ሁሉ አመጣን ከቤት ምናምን እቃዎችን አዘጋጅተን ሰርጀሪ ዌንቶን አይ ቲንክ ኢት ዌንቶን 3-4 hours ሜቢ. Then at the end it was really a successful surgery. አሁን ሙሉ ለሙሉ እጁ ይንቀሳቀሳል? ነው አይንቀሳቀስም። ምንድነው አሁን መጀመሪያ ትኩረታችን ምንድነው እጁን መቀጠል፣ የደም ዝውውር እንዲኖረው ማግኘት፣ ኦክሲጅን እንዲኖር ሰርቫይቭ እንዲያደርግ ማግኘት ነው። that's the first thing ምንሰራው። ስለዚህ አንድ እጅ ኦክሲጅን እንዲያገኝ ምግብ እንዲያገኝና ሰርቫይቭ እንዲያደርግ ቤዚካሊ ሁለት ነገር ነው የሚያስፈልገው፣ አርተሪ እና ቬን የምንለው። አርተሪ ደም ቅዳ የምንለው ነው፣ ቬን ደግሞ ደም መልስ። ሁለቱም ያስፈልጋሉ። አርተሪው ብቻ ከሄደ ደሙ አይመለስም፣ ያብጥና ፌል ያደርጋል። ስለዚህ መሄድም መመለስም አለበት። ፎከስ ያደረግነው ያኔ አርተሪና ቬኑን መስራት ነው። አርተሪና ቬን ግን በጣም ዴሊኬት የሆኑ ስትራክቸሮች ናቸው። ቦኑ ፊክስ ካልሆነ ስታብላይዝ ካልሆነ እየተወዛወዘ የሰፋት ያቺ ቀጭን አርተሪ ቬን በቀላሉ ቦኑ ፊክስ መደረግ ነበረበት። ስለዚህ ያደረግነው ምንድነው ቦን ፊክሴሽን መጀመሪያ ለስቴቢሊቲ መጀመሪያ ስቴብል መሆን አለበት። ቦኑ ፊክስ አደረጉ የነ ዶክተር ቢኒያም ቲም። ከዛ ቀጥሎ መጀመሪያ ደም መሄድ አለበት ኦክሲጅን እንዲያገኝ። ብዙ ሰዓት ኦክሲጅን ሳያገኝ መስሎቹ ምናምን እንዲሄድ ስለሚሆን አንዱ ቻሌንጅ ሜጀር ሊምብ አምፑቴሽን ላይ ጡንቻ ምናምን ስላለ ጡንቻ ደም ዝውውር ካላገኘ ቶሎ ነው ዲሄድ የሚሆነው። ስለዚህ ደም ዝውውር ኦክሲጅን በደንብ ማግኘት ስላለበት ልክ ዶክተር ቢኒያም ቦኑን ፊክስ አድርገው እንደጨረሰ ዶክተር ራሄል ጋር ሆነን አርተሪን የሰራ ነው ቬን ደም ቅዳውን ሰክሰስፉል አይ ቲንክ ኤግዛክትሊ 6 hours አፍተር ዘ ኢንጁሪ ደም ዝውውር ማግኘት ችሏል እጁ። አርተሪውን ሰርተን ጨርሰናል። ከዛ በኋላ ቬን ነው። አርተሪ ሰርተን ስራ አለቀ አይደለም። ምክንያቱም ቬኑ የሚወጣበት ከሌለ መድማትና መሞት ነው እንጂ ትርጉም የለውም። ከዛ አሁን ምግብ አግኝቷል ልጁ፣ ቬኑ መስራት አለብን። አትሊስት ብዙ ደም ነው የደማው። ዶክተር እውነቱ ሆዝ ራይት ኒድ ሎት ኦፍ ብለድ 6-7-8 ዩኒት ብለድ ነው የፈለገው ኢንትራኦፕም። ስለዚህ ከዛ በኋላ አርተሪ ደም አግኝቷል። ቀስ ብለን እያደማንም ቢሆን ደሙ ይሄዳል። አሁን መውጫ ስለሚፈልግ ግማሹ ይደማል፣ የተወሰነውን እያጠብን ቬኑን ቀጥለን ከዶክተር ራሄል ጋር ሰራን። ቬን ደግሞ በጣም የሚያስቸግረው ቬን ለመስራት ቬን ነው ከአርተሪውን በላይ። አንድ ቬን ሁሉ አይበቃም። ይሄ የሚበብጠትም ስለሚኖር ለመመለስ ብዙ አትሊስት 2 ቬን ወይ 3 ቬን መስራት ያስፈልግ ነበረ። 2-3 ቬን አብረን ሰራን። ደም ዝውውሩም ደህና ሆነ። ወደ ውጭ የሚደማውም ደም ቀነሰ። በዛ መልኩ ያንን ነው ፎከስ ያደረግነው። እንዳልኩ ስፒድም ኢፊሽንሲውም ሁሌ የምንሰራው ስራ ስላልነበረ ብዙ ደም እንዳልኩ 6-7 ዩኒት ነው ደም የወሰደው። ስለዚህ በዛው ነርቭ ምናምኑን መቀጠል አልቻለም። ነርቭ ሁኔታ ነው። ለዛ ነው 6-7 ዩኒት ደም ወስዷል። ስቴብል ሆኗል። እጁ ሰርቫይቭ አድርጓል። አርተሪ ቬን ሰርተናል። ቦኑ ስቴብል ነው። ነርቡን በዛው ቀጥላል መስራት እንችል ነበር፣ ግን ኢትስ ቱ ማች ፎር ዘ ፔሸንት። ያን ያህል ብሊድ አድርጓል። እኛ ኢመርጀንሲም የለንም። በቃ ይሄ ሰርቫይቭ አድርጓል። ደም ዝውውር አግኝቷል። ነርቡን መስራት ነርቭ እንደ ኤሌክትሪክ አይደለም የሚሰራው። ልክ እንደቀጠልከው ስራ ይጀምራል። ነርቭ ስትቀጥልና ብዙ ጊዜ ነርቭ ከተቀጠለበት ወደዚህ ያለው ፓርት እንደ ቲዩብ ብቻ ነው የሚያገለግለው። ከነርቭ ወደዚህ ያለው ፓርት ያድግና በዚህ በቲዩብ አድርጎ የሚሰራበት ቦታ ሲደርስ ነው ስራ የሚጀምረው። ብንቀጥልም ወዲያውን ስራ አይጀምርም ነበረ። ታይም አለ። ነርቭ ምንም ያጣድፍ ነገር የለውም። በሚቀጥለው ሳምንት ምናምን እንደገና አስገብተን ነርቡን እንሰራለን። ነርቡን ስንሰራ ነርቡ እንዳልኩ እንደ ቲዩብ ያገለግላል። ነርቭ ብዙ ጊዜ በቀን 1 ሚሊሜትር ምናምን ነው የሚያድገው።
እያደገ ልክ ፓርቱ ላይ ለምሳሌ ነርቭ የሚሰራበት ፓርት 40 ሴንቲሜትር ወይም 30 ሴንቲሜትር ቢሆን 300 ሚሊሜትር እንደማለት ነው። 300 ቀን ይፈጅበታል እዛ ጋር ለመድረስ እና መጨበጥ ስራ ምናምን ለመጀመር ማለት ነው። ነርቭ ስራ የፓርት ኦፍ ቀስ ብለህ የምትሰራው ቶሎ ብትሰራው ጥሩ ነው፣ ታይም ለመግዛት እዛ ጋር የሚደርስበትን ታይም ለመቀነስ እንዳልኩ ኢሚዲየት ወዲያውን መሰራት የለበትም። ኢፊሽንሲ ምናምን ቢኖረን የተለመደ ነገር ነው ዳው ሊሰራ ይችል ነበረ። ግን እንዳልኩ ብዙ ደም በተዋል እንደዚህ ሰው የሚያጣድፈን ነገር ስለሌለ ነርቡን ወዲያውን መስራት አላስፈለገንም። እንዳልኩ ኔክስት ዊክ ምናምን ነርቡን እንሰራለታለን። ነርቡ ታርጌት ኦርጋኖቹ ጋር ሲደርስ አሁን ያልከው ፋንክሽን መጨበጥ፣ መዘርጋት እነዚህ ነገሮች ሁሉ ይመለሳሉ ብለን ኤክስፔክት እናደርጋለን። ዶክተር ቢኒያም አንተ ደግሞ የአጥንት ቀዶ ጥገናና የከፍተኛ አደጋዎችና የመገጣጠሚያ ሰብ ስፔሻሊስት ነህ። እንዴት አገኘው? ማለት ይሄ የመጀመሪያ ይመስለኛል አይደለ? እንዲህ አይነት ሙሉ ለሙሉ የደረሰ የተቆረጠ እጅ መቀጠል መጀመሪያ ስትሰማ የተሰማ ስሜት ምን ነበር? እስኪ። አመሰግናለሁ ሰይፍሻ። ዜናውን የሰማነው እኔ ኦልሬዲ ሌላ ሰርጀሪ ላይ ነበር እዛው ሳማሪታን ውስጥ ሌሎች 3 ምናምን ሰርጀሪ ኦልሬዲ ሰርተን ነበር እና የመጨረሻውን ሰርጀሪ እየሰራው እዛ ሆኜ ነው ዶክተር በረከት የነገረን የእኛን ቲም የአጥንት ቀዶ ሕክምና የአዲስ ኦርቶ ቲም እኔና ዶክተር ሳሙኤል በጋራ ሆነን ሰርጀሪ እየሰራን ነበር የሰማነው እና ሀሳቡን ሲያነሳው ኢትዮጵያ ውስጥ ተሰርቶ ስለማያውቅ ዳውት ታደርጋለህ። ይሄ መጀመሪያው ነው እንግዲህ ባለን እውቀት እንደዛ ነው እንደተሰራና ሰክሰስፉል እንደሆነ እኔ አላቅም። ቢያንስ እነሱ የሚሉትን እንሰማለንና ዳውት ሌላ ሀገር ተሰርቶ ሰክሰስፉል እንደሆነ እናውቃለን። ኢትዮጵያ ውስጥ ግን በተለያዩ ምክንያቶች ባለሙያ ኦልሬዲ ባለፉት ጥቂት ዓመታት ኢትዮጵያ ውስጥ ብቁ ባለሙያዎች ማፍራት ተችሏል። ግን በተለያዩ ምክንያቶች ዝም ብሎ ባለሙያ ስላለ ብቻ ልትሰሩ አትችልም። አንዱ እኔ እንደ ትልቅ ነገር ማየው ይሄን ኢትስ ስቴትመንት ማለት ካፓሲቲያችን አቅማችን እየገነባ እንደመጣን ያመላክታል። በአስቸኳይ ወደ ጤና ተቋም መድረስ ከዛ በኋላም ደግሞ እጁን የተቆረጠውን እጅ በበረዶ በሚገባ ደረጃ ይዞ በሰዓቱ መድረስ ከዛም የእኛ ቲም ደግሞ በሙሉ ተሟልቶ ይሄ ትልቅ ስቴትመንት ነው። ባይተው ቼን ነው። ከዚህ ቼን ውስጥ አንዱ ከዚህ ሰንሰለት ውስጥ አንዱ ቦታ ላይ እንኳን ቢቆረጥ ስኬታማነቱ እንትን አይልም። ስላለን ብቻ ስፔሻሊስት ምናምን ትርጉም የለውም። ደም ስር ከዚህ በፊትም እሷ ስትቀጥለው የኖረች ነገር ነው። እኛ አጥንት ከዛም የተወሰበሰበ ሌሎች ስብራቶችንም መገጣጠሚያ ቅየራ እንሰራለን። ኖርማሊ በተናጥል ፕላስቲክ ሰርጅኑም ከዛ የተወሰበሰቡ ይሰራል። በዚህ ደረጃ ግን እንደ ቡድን ሆኖ ተቋሙም ዝግጁ ሆኖ ሙሉ ቲሙ ተሟልቶ በወቅቱ ተቋም ደርሶ ሁሉ ነገር ክሊክ አድርጎ ሰርጀሪው ለውጤታማነቱ ትልቁ አስተዋጽኦ ይሄ ነው እና እንደሰማን እኛ ኦልሬዲ አጥንት እናያይዘዋለን እኛ ችግር የለም እናንተ ሁሉ ነገር እናንተም ከቫስኩላር ሰርጅን እና ፕላስቲክ ሰርጅን መነጋገር ይኖርባቸዋል። ሌላው ነገር ሰክሰስፉል የመሆኑ ነገር ምን ያክል እምነት አላችሁ የሚለውን እናንተ ካመናችሁበት በእኛ በኩል ችግር የለም። የእኛ በጣም መሰረታዊ ነገር ምንድን ነው? የእነሱ ቫስኩላር አሁን የተሰራው ሰርጀሪ ቫስኩላር ሰርጀሪው በአስቸኳይ ስራውን መስራት እኛ ካልቻልነ እጁን እንደ ልብ እያዘዋዘሩ ምናምን መስራት አይቻልም። አንድ ማድረግ መቻል አለብን። ሁለት የነበረውን ነገር አንድ በጠንካራ ሁኔታ የተያያዘ ነገር ማድረግ አለብን። ይሄን ለማድረግ አማራጮች አሉ። ከውጭ የሚገባ ብረት አለ፣ ከውስጥ የሚገባ አለ። ከውስጥ በጣም ይመቻል። እነሱ እንደ ልባቸው ነው መስራት ትችላለች ቫስኩላር። ስለዚህ በቃ እኛ ዝግጁ ነበርነ። ዶክተር በረከት እንደገለጸው በሚያስደንቅ ሁኔታ ሁሉም ነገር ተሰካካና በቅጽበት ወደ ጤና ተቋም መሄዳቸው ከዛ በኋላም ደግሞ ጤና ተቋሙ ጋር ደግሞ የተወሰደው እርምጃ መጀመሪያ የሄዱበት ጤና ተቋም ደሙን ማቆም መቻላቸውና የተቆረጠውን በበረዶ ሸፍነው በሚገባው ደረጃ አሁን ላይክ የተቆረጠውን እጅ ቀጥታ በረዶ ላይ ቁጭ አድርገው ቢያመጡት ከጥቅም ውጭ ሊሆን ይችል ነበር። በነገር ቴምፕሬቸር በጣም ወሳኝ ነው። ሕክምናው ላይ ኮልድ ስኬሚያ እና ዋርም ስኬሚያ የምንለው ነገር አለን። ሙቀት ቢኖር ጭራሽ 38 ዲግሪ ሴንቲግሬድ ልክ እንደ ቦዲ ቴምፕሬቸር በእጃቸው ተሸክሞት ቢመጡ የውጤታማነቱ ነገር በጣም ሊወርድ ይችል ነበር። በደቂቃዎች ነው እንትን የሚለው እንደ ሌላም ነው። ኦርጋን ትራንስፕላንቴሽን የኩላሊት፣ የጉበት፣ የልብ አሁን አንዳንድ ያደጉት ሀገሮች ላይ አንድ ቦታ ላይ ይወጣና ወደ ሌላ ሀገር በአውሮፕላን ይላካል እና በበረዶ ነው የሚያዘው። በበረዶ እስከ 4 ዲግሪ ሴንቲግሬድ ድረስ አውርደ ካያስከው የመቆየትና ጤናማ የመሆን እድሉ ያም የሆነው ምንድነው በፕላስቲክ ተደርጎ ዶክተር በረከትን ባስቀመጡ አቅጣጫ መሰረት በዙሪያው በረዶ ተደርጎ በላስቲክ ተደርጎ ነው የመጣው። በጣም ኦፕቲማል በሆነ ሲቹዌሽን ቀጥታ በረዶ ላይ አስቀምጦት ቢሆን ወይም ደግሞ በረዶ ባይጠቀሙ
ይሄ ነገር ላይመጣ ይችል ነበር። ስለዚህ ለማህበረሰቡም ትልቅ ትምህርት ነው። ነገሮች ተሰካክተው ጤና ተቋም ሄዱ፣ ጤና ተቋም ወደኛ ላከ። እኛም ዝግጁ ነን። መገኘታችን፣ መሰባሰባችን ተስማማን። ኦፕሬሽን ክፍል ገባ። ደግሞ እንደተባለው መጀመሪያ ኦፕሬሽን ቀድሞ የደረሰው የተቆረጠው እጅ ነበር። የተቆረጠውን እጅ እኔም ጆይን አድርጌ እነሱ የደም ስሩን በአግባቡ ለዩት፣ ነርቡንም ምንም በደንብ ተለየ። እኔም የሚቀጥለውን አጥንት ክፍል በአግባቡ እንዲቀል ሰርጀሪው እንዲቀል በማድረግ አዘጋጀሁት። ከዛ ልጁ መጥቶ ማደንዘዣ ከወሰደ በኋላ በ20 ደቂቃ ምናምን ባለሞላ ጊዜ ውስጥ እንትን ማለት ነበረብኝ። ምክንያቱም ቅድም 6 ሰዓት ሚል የተጠቀሰው ነገር ከዛ ባይበልጥ ይመረጣልኝ። ስለዚህ በአስቸኳይ ቶሎ እንትን አደረግን። ከዛ በኋላ ያው የደም ስር መቀጠሉ ሰርጀሪ ቀጠለ። አሁን 3 ሳምንት ሰርጀሪ ከተሰራ ውጤታማ ሊሆን ይችላል። እጁን እያየሁት ነበር አሁን፣ ምክንያቱም ገና መንቀሳቀስ እንኳን ሳይችል አሁን የተቀጠለው እጅ ነው አይደለ? ፎቶ ላይ የማየው እና እጁን በፎቶ እንኳን ስታየው ቀይ ሆኖ ቀይ ነገር አለ ነው። ስለዚህ ይሄ የመጀመሪያ ቀን መጀመሪያ ኦፕሬሽን የሰራንለት ቀን ላይ ዶክተር በረከት እንዳለው በጣም ብዙ ደም ፈሶት ነበረ እና ቫሶፕሬሰር ይባላል። ግፊትን መቆጣጠር ሰውነት ሳይችል የግፊት መድኃኒቶች ብላድ ፕሬሸሩ ዝቅ ብሎብን ለክፉ እንዳይሰጥ፣ ኩላሊት እንዳይጎዳ፣ ልቡ ጭንቅላት ኦክሲጅን እንዲያገኝ የግፊት መድኃኒቶች እየሰጠነው ነው ኦፕሬሽኑን የሰራንለት። ብዙ ደም እየወሰደ ነበር እና የነርቭን ኦፕሬሽን ያዘገየነውም ለዛ ነው። ስምመን መድኃኒት ላይ ሆኖ በቆየ ቁጥር ለህይወቱም አደጋ ይሆንበታል። ስለዚህ አሁን እጁን ማትረፍ ኦክሲጅን ካገኘ፣ ንጥረ ነገር ካገኘ፣ መላሽ ደም ስሮቹ ደህና ከሆኑ የነርቭ ሁኔታ የፋንክሽናሊቲውን እናውቃለን። ቶሎ ቢሰራለት የተሻለ ይሆን ነበር፣ ግን አሁንም በፊዚዮቴራፒ የመመለስ እድል ይኖረዋል። ከዛም ተጨማሪ እስከ ላይ ድረስ ነው የሸፈነው ካየኸውና አንዳንዴ ኦክሲጅን ያላገኘ አካል ኦክሲጅን ሲሰጠው የበለጠ የማበጥ እና የኦክሲጅን ማጣቱ እንደገና ሊያባብስ ይችላል። ስለዚህ ፋሾቶሚ የሚባልም እስከ ላይ ድረስ እስከ እጁ ጫፍ ድረስ ኦፕሬሽን ሰርተንለት ከፍተንለታል። ገቢና ወጪው እብጠት የበለጠ እንዳያፍነው ማለት ነው። ስለዚህ ያ ፋሾቶሚ የሚባለው መከላከያ ፋሾቶሚ ነው። ስለዚህ የተቻለንን ነገር በሙሉ እንዳለው ዶክተር በረከት ነርቭን አርተሪውን ለይተን ተቆርጦ የመጣውን አካል ራሱ ደም ረግቶብን እንዳይቆይብን ደም የሚያቀጥን መድኃኒት ውስጡ ረጭተን ነው ያስቀምጠን እዚህ ጋር ያለውን ደግሞ የሰራ ነው። ስለዚህ ባለን እውቀትና ባለን አቅም በሙሉ የተቻለውን አድርገናል እና ውጤታማ ስለሆነ በጣም ደስ ብሎናል። ከዛ በኋላ ከኦፕሬሽኑ በኋላ ግን ብዙ ነገሮች ያስጨንቁናል። አንዳንዴ አሁን ለምሳሌ ኢንፌክሽን ሊፈጥር ይችላል። ምክንያቱም እንደው ማሽን ነው የቆረጠው፣ የአካል ቆሻሻ ላይ ነው የወደቀው። ስለዚህ ኢንፌክሽን ካለው ላይሳካ ይችላል። የሰፋናቸው ክሮች ሊላሉና ደም መፍሰስ ሊመጣ ይችላል። ከዛ በኋላ ደግሞ የሰፋናቸው ደም ስሮች ውስጣቸው ደም ረግቶ ደግሞ ሊደፍንብን ይችላል። ሌሎችም የሚያስጨንቁን ነገሮች ይኖራሉ። አጥንቱ አሁን ኢንፌክሽን ሊፈጥር ይችላል። ስለዚህ ጊዜ ሰተነው ማየት ነበረብን። አሁን 3 ሳምንት ስናየው ቻንሳችን ጥሩ ነው። የእጁ መትረፍ እድሉ በጣም ጥሩ እየሆነ ነው የሚሄደው ጊዜ ባለፈ ቁጥር ማለት ነው። ስለዚህ አንቲባዮቲክም ወስዶ ደምም ወስዶ የመጀመሪያ ጥቂት ቀናት ላይ ለዛውም የኩላሊት ፋንክሽኑ ትንሽ ተጎድቶ ነበረ። ኩላሊቱ በጣም ብዙ ፈሳሽና ደም ስላጣ እሱን ደግሞ በፈሳሽ በኦክሲጅን ላይ በደም በመስጠት አስተካከል ነው። ደም ማቅጠኛ እየሰጠ ነው። ያ ደም ስሮቹ እንዳይረጉ ኤቭሪቲንግ ማድረግ የሚቻለውን ተደርጎለት ተሳክቶ ነበረ በዛ ሰዓት ማለት ነው። ከዚህም በኋላ ሆፕፉል የሚያደርገን ነርቭ ሪፔር ከተሰራ በኋላ ፋንክሽናሊቲውን የምናየው ከብዙ ወራት በኋላ ነው። አሁን ግን እንደው እኛ ሀገር ስቲግማ አለ። አምፒውቴሽን ሲባል እጅን ማጣት እግርን ማጣት በጣም ትልቅ ስቲግማ አለ እና ለ20 ዓመት ልጅ እንደው እጁ ራሱ አካሉ ላይ ሆኖ ባይሰራ ራሱ በቃ በጣም ብዙ ነገር አንብቦ ነው ታካሚያችን የሚጠይቀን። እንዴት ነው ስራው? ግን ደስተኛ ነው። አትሊስት ስቲል መኖሩ እጁ ላዩ ላይ አለ እና እኛም እሱ ነው ደስታ የሚሰጠን ማለት ነው። ከዚህ በኋላ ግን ዊል ሲ እንግዲህ እግዚአብሔር የሚጨምርበት። ግን የመሳካት እድሉ ምን ያክል ነበረ? መጀመሪያ ሰርጀሪውን ከመጀመራችሁ በፊት ስታዩት እናንተ የመሳካት እድል ይኖረው ነበረ ብላችሁ አስባችኋል? ከጭንቀት ጋር በተያያዘ መቼም ትልቅ ስራ ነው። ግን መጀመሪያ የመሳካት እድሉ እንደው በፐርሰንት ቢቀመጥ ምን ያክል ይሆን ነበረ ስታስቡት? እዚህ ጋር አንድ ነጥብ ማንሳት እንፈልገው ምንድን ነው፣ እጅና እግር አንድ አይነት አይደለም።
አንድ ሰው እግሩ ሲቆረጥ እግርን መቀጠል እና እጅ መቀጠል የዓለም ላይ ይሰራሉ። ግን እጅ ሞር ሴንሲቲቭ ነው። እጅን አርቲፊሻል አይተካውም። የአርቲፊሻል እጅና የተፈጥሮ እጅ በጣም የተራራቁ ነገሮች ናቸው። እግር ግን ከሞላ ጎደል ኦስካር ፒስቴሪየስ የምታውቋቸው ሳውዝ አፍሪካ ሯጮች ምናምን እግር አርቲፊሻሉ እኔ በግሌ እግሬ የተቀጠቀጠው ሆኖ እንደምንም ከሚተርፍልኝ ተቆርጦ አርቲፊሻል ቢገባልኝ ነው የምመርጠው በእግሬ ቢሆን። እጅ ላይ ግን እንደዛ አይደለም። እጅ ላይ የተፈጥሮ እጅ እጅግ በጣም አስፈላጊ ነው። አሁን እዚህኛው ሰርጀሪ ላይ ማትረፍ ተችሏል። እጁ ተርፏል። ካሁን በኋላ የመትረፍ እንትኑ ጉዳይ ላይ ፌል የማድረግ እድል ከ1% አይበልጥም። በፌል ሬት ካነሳ ነው። ነርቭ ደግሞ ይሄኛው አብሮ አንድ ላይ 2 ስኩል ኦፍ ቶት ነው ያለ። አንዳንዶቹ ሁሉንም ነገር በአንድ ጊዜ መጨረስ የሚሰራባቸው ቦታዎች፣ አንዳንዱ ቦታ ደግሞ የነርቭን መቀጠል 3 እና 4 ሳምንት ድረስ ማዘግየት የሚሉ እንትኖች አሉ። አከራካሪ ናቸው። እኛ እንግዲህ በሁለተኛው ሄደናል በተለያየ ምክንያት። የነርቭ መቀጠል ግን ከዚህኛው ኬዝ በተለየ ሁኔታ ዶክተር በረከት የሚገልጹ ይሆናልኝ። የነርቭ መጎዳት እንግዲህ መቆረጥ ምናምን በተለያዩ አደጋዎች የተለመደ ነው። የነዛ እንደዚህ አይነት የሚገጥማቸው ሰዎች በወቅቱም ጠብቀውም ይመጣሉ፣ አንዳንዴ ዘግይተውም ይመጣሉ። ነርቫቸው ይሰራላቸዋል፣ ይቀጠላል። በሂደት እንደተባለው ነርቭ በሂደት በወራት መጀመሪያ ግሮስ የሚባሉት ምሳሌ የዚህኛው መንቀሳቀስ ይመጣሉ። በሂደት የጣቶቹ ቀስ እያሉ እነዛ ነገር የመምጣት እድሉም እጅግ በጣም ከፍተኛ ነው። በእኛ በሳይንስ እምነት ኦፕቲሚስቲክ የነርቭም ስራ ላይ አሁን ነርቭን እንሰራለታለን እንዳልኳቸው ብዙም አናቆየውም። በሚቀጥለው ሳምንት እንደዚህ ድጋሚ ኦፕሬሽን ገብተን የነርቭን ሰርጀሪ እንሰራለታለን። ይሄ ያንግ ልጅ ነው። በተቻለ መጠን የሚቻለውን ፋንክሽን ሁሉ መስጠት ነው የምንፈልገው። ነርቭ ሰርጀሪም ዶክተር ቢኒያም እንዳለው ሁሌ የምንሰራው ሰርጀሪ ነው። ዱዘ ነርቭ እንዳልኳቸው ኔክስት ዊክ ምናምን ነርቭ ሰርጀሪ እንሰራለታለን። ፋንክሽናል ፖሲቢሊቲም ይኖረዋል። ዶክተር ራሄል እንዳለችው ግን አሁን እጁ ብቻ ሰርቫይቭ በማድረጉ ራሱ እኛም ደስተኛ ነን፣ ፔሸንቱም ደስተኛ ነው። ዶክተር ቢኒያም እንዳለው ሰርቫይቭ ማድረጉ በራሱ ትልቅ ሰክሰስ ነው። ፋንክሽንም ደግሞ ይኖረዋል። ኢልቦ ፋንክሽን ይኖረዋል። ፍሌክሽን ኤክስቴንሽን ትንሽ ሙረድ ስለሚል ጡንቻዎቹም ስለተረፉ በተለይ የዚህ የኤልቦ ፋንክሽን ይኖረዋል። የእጅ ፋንክሽንም የኤልቦ እነዚህ ፋንክሽኖች የተወሰኑ የሚቀሩት ነገሮች ይኖራሉ። እንደ ኖርማል እጅ 100% ላይ መለስ ይችላል። ሪከቨር ሲያደርግ እንዳልኳቸው ሎንግ ፕሮሰስ ነው። ነርቭ እንደ ኤሌክትሪክ አይደለም የሚሰራው። እንደተቀጠለ ወዲያውን ኮንዳክት ማድረግ አይጀምርም። አድጎ ምናምን ያልኳችሁ ፕሮሰስ ስላለ ሎንግ ፕሮሰስ ነው፣ ግን ፋንክሽንም ይኖረዋል። እሱንም እንሰራለታለን። ሰክሰስ ያልከው እንዳልኩ ስንገባ እኔ አውዞ ኦፕቲሚስቲክ ነበርኩኝ። ከዚህ በፊትም አንድ ኬዝ ሞክረን ነበረ። ለአንድ ሴት እንዲሁ ጸጉሯ እንዲህ ማሽን ገንጥሏት ከዚህ ጀምሮ አንድ ሞክረን ነበር። አቤት ሆስፒታል፣ ፐብሊክ ሆስፒታል ለመቀጠል ሞክረን ማታ ኦቨርናይት ምናምን ጥሩ ብለድ ፍሎ ነበረው። ኔክስት ዴይ ላይ ፌል አረገ። በጣም ትሮማቲክ ኤክስፔሪንስ። ያኔንም ኦፕቲሚስቲክ ሁነን ህንድ የተወሰኑ እቃ ያዣቸው የመጣዎች ምናምን እቃዎች ነበሩ። እንግዲህ ሴታፑ የለም። ቅድም ሰይፉ ሲነግረን እንደነበረው በእኛ በራሳችን በያዝነው እቃ ነበረ ሞክረው እና አንድ እንደዚህ አይነት ኬዝ ሞክረን ፌል አድርጎብን በጣም ትሮማታይዝ ብኛ ነበር። አይ ቲንክ 2 years ባክ ነው ያሀፕን ያደረገው። ይሄኛው ኦፕሽን ለእኔ ልክ በተለይ ካስገባ ነው በኋላ አገተ ሰከንድ ኦፖርቹኒቲ ነው ያልኩትና ለገና ከመግባታችን በፊትም ለዶክተር ራሄል እየነገርኳት ነበር። ከዚህ በፊት አቤት ሆስፒታል እንዲሞክረን ነበር እያልኳትና ሰክሰሱን የሚጨምሩ ነገሮች ነበሩ እዚህ ፔሸንት ላይ። አንደኛ ቲም ሆን ቫስኩላር አለ፣ ፕላስቲክ አለ፣ ጥሩ ሴታፕ አለን፣ ኢንስትሩመንቶቹንም አሟላን ከዚህም ከዛም ብለን። ከዛ ደግሞ ከዚህኛው አሁን ካልኩ ኬዝ የተለየው እነዚህ ትንሽ ፕሮክሲማል ስለሆኑ የደም ስሮቹም ትንሽ ትላልቅ ናቸው። እነሱ ሁሉ ፕሪዘርቭ ታይም አላለፈም። ገና 6 ሰዓት 4 ሰዓት ምናምን ሳይሞላ ወደ ኦፕሬሽን ማስገባት ይችለናል። በዛ ምክንያት ስንሰራለት ኦፕቲሚስቲክ ነበርን። በቃ ዊ ካን ዱ ኢት የሚል ኦፕቲሚዝም ነበረን። ዶክተር ራሄልም ጋር ፐርሰናል እኔ ግን ስመክራቸው ልክ መጀመሪያ ስደርስ 50-50 ነው ያልኳቸው። ምክንያቱም የእኛ ሴታፕ ቴስትድ አይደለም። በደዚህ ደም ላይገኝ ይችላል። የውስጥ ኦፕሬሽን ሰዓት ላይ የምናገኛቸው የነርቭና የደም ስር ጉዳት ምን ያህል መጠን ላይ እንደሆነ አናውቀውም። አንዳንዴ ከእግር አካባቢ ትርፍ ደም ስሮች ወስደን ቬን ወስደን ረዥም የሆነ ጋፕ ካለ ደም ዝውውር ላይ ማለት ነው ተተኪ ደም ስር ከእግር ላይ ተወስዶ መጠገን ሊኖርብን ይችላል። እሱ ደግሞ ኦፕሬሽን ሰዓታችንን የበለጠ ያራዝምብናል። 2 ቦታ መስፋት ያለብንን 4 ቦታ ነው የምንሰፋው ማለት ነው። ስለዚህ 50-50 ነው ቻንሱ። ምክንያቱም አናውቀውም፣ እኛ ሀገር ሴታፑን አናውቅም። ግን የሌሎች ሀገሮችን ስናይ ቤስት ሴታፕ ላይ አሁን ለምሳሌ አምቡላንስ ሲስተም ያለበት ቶሎ ታካሚ ሆስፒታል መድረስ የሚችልበት ሴታፕ ላይ ስኪሉም ኖሌጁም እና
ቲም አፕሮቹ በደንብ ኤስታብሊሽድ የሆነበት አገሮች ላይ እስከ 90-93% ሊደርስ ይችላል። አፍሪካ ሀገሮች ላይ ግን ፕሪንት የተደረጉትን ስናነብ ነበረ። ከጨረስን በኋላ እስቲ ሌሎች አፍሪካን ሀገሮች እንዴት ነው ልምዳቸው የሚለውን ስናየው አንዳንድ ሀገሮች ጎረቤቶቻችን አሁን ኬንያ 75% አንድ 12 ኬስ ኦቨር 5-6 ዓመት የተሰሩትን አይተው የተሳካላቸው 75 ጊዜ ብቻ 75% ኦፍ ዘ ታይም ነው። ወደ ሳውዝ አፍሪካ ደግሞ በጣም ብዙ አደጋ ያለበትና ትሮማ ያለበት ሀገሮች ሲሄዱ ደግሞ 50-50 ነው የነሱ። ስለዚህ ግምታችን ከአፍሪካ አንጻር ልክ ነበርን። 50-50 ነበረ ቻንሳችን። ግን ዶክተር በረከት እንዳለው በጣም ብዙ ፖዚቲቮች ስለነበሩ አሁን እድሜው የገፋ ሰው ቢሆን ኖሮ ደም ስሮቹ ራሳቸው በተፈጥሮ ጠጠር ሊሉ ይችል ነበረ። ካልሲፊኬሽን ወይ አትሮስክሎሮሲስ ምንላቸው በሽታዎች አሉ። እነሱ አይነት በሽታዎች ያላቸው ታካሚዎች ላይ ሜቢ ውጤታማ ላይሆን ይችል ነበረ። ደም ስሮቹ ኦልሬዲ በሽታ በተፈጥሮ ስላላቸው እድሜ ያመጣቸው ለውጦች ስላሉ ደም በደንብ ላያገኝልን ይችል ነበረ እጁ ማለት ነው። ስለዚህ እድሜውም ፍጥነቱ አመጣጡም በረዶ ላይ መሆኑ ቶሎ አጥንቱ ተገጥሞ ቶሎ ደም ዝውውሩን ማስተካከል መቻላችን በጣም ፖዚቲቭ አውትካም እንዲኖረው አድርገዋል ማለት ነው። በዛ ላይ ላይክ ዘ ቲም አፕሮች አንስቴዚዮሎጂስቶቹን በደንብ ደም እንደሚያስፈልገው የሽንት መጠኑን ፎሎ እያደረጉ አይ ፕሬሰር ያስፈልገዋል አያስፈልገውም። አይሲዩ ራሱ ሲተላለፍ ወደ አሁን ጽኑ ህሙማን ክፍል ነው የገባው ከኦፕሬሽን በኋላ ቀጥታ ወደ ኖርማል አልጋ ክፍል አልተላከም። አይ ትንሽ ቀስ ብለን እናንቃው ቶሎ መንቃት አይችልም የልጅ ተብሎ ከነ ኢንዶትራኪያል ቲዩቡ ነው ወደ አይሲዩ የገባው። ከዛ ሌሊት ላይ ታይቶ ነው ቀስ ብሎ አንቅተውት ደህና የሆነው ማለት ነው። ሶ ሪሊ የኛ ሴታፕ ላይ ለአጀማመር በጣም ጥሩ ነው፣ ግን ከዚህም በላይ መስራት እንችላለን እና ሲስተሞችን ደግሞ በትክክል እየዘረጋን ስንመጣ ሞር አሁን እኔ ዶክተር በረከት ድሮ ያለውን ኤክስፒሪየንስ ስለተናገረ ድሮ ድሬዳዋ ሰርቼ ያውቃለሁ እንደ ጠቅላላ ቀዶ ሐኪም ሆኜ ቅዳሜ ቀን 9 ሰዓት ተደውሎልኝ አንድ ታካሚ መታለች እና በበረዶ ምላሷን ይዛ መታለች ተብሎ በቢላ አደጋ ገጥሟት ማለት ነው ሙሉ ታንክ ተቆርጦ እና ያኔ እሺ ብዬ ማለት ያኔ ፕላስቲክ ሰርጀን አልነበረም። ፕላስቲክ ሰርጀኖች ናቸው እንደ አይነት ሪኮንስትራክሽን የሚሰሩት። ግን በዛ ከተማ ድሬዳዋ የዛሬ 5-6-8 ዓመት በፊት ፕላስቲክ ሰርጀን አልነበረም። ሄጄ ሳየው ቀልጧል በረዶ። ሌሊት 9 ሰዓት ነበረ አደጋው የደረሰው። 9 ሰዓት ምሳ ሰዓት ካለፈ በኋላ ሲመጡ በውሃ ውስጥ ነው ምላሱ ቁጭ ብሎ ያለውና ኢቭን ማለት ሰርቫይቭ የማድረግ እውቀቱ ስለሌለው ህብረተሰቡ እሱን ወርክ ማድረግ አለ እሱ ላይ መስራት አለብን። ሰውን በደንብ ኤጁኬት ባደረግን ቁጥር የት መሄድ እንዳለበት ሰው ካወቀ አምቡላንስ ሲስተሞች ካሉን ቶሎ መድረስ ይቻላል። መትረፍ እድሉን አትሊስት እንሰጣለን ለህዝቡ ማለት ነው እንጂ እሱ ከሌለን አይ ዶንት ኖ ኢፍ ሁሌ ሰክሰስፉል እንሆናለን ብለን ኮንፊደንትሊ መናገር አንችልም። ያው አደጋ በቀጠሮ አይመጣም። ጥንቃቄ በጣም ወሳኝ ነው። መቼም ያው የሚሰራ ሰው ደግሞ ሊሳሳት ይችላል። በኮንስትራክሽን ሊሆን ይችላል። በተለያየ ሙያ መስክ ላይ ያሉ በጣም በርካታ ወገኖች ላይ የሚደርስ አደጋ አለ። ግን አደጋ ሲደርስ ምን መደረግ አለበት? አሁን ቅድም እንደተባለው የብዙ አካላት የጋራ ርብርብ ነው አሁን የዚህ ልጅ እጅ አዳነው ብዬ የማስበው ከእግዚአብሔር ባሻገር። ምክንያቱም ይዘው የመጡት ጓደኞች እጁን ይዘው የመጡበት መንገድ፣ ከዛ እናንተ የተገናኛችሁበት ሁኔታ፣ ይሄ ሁሉ አንድ ላይ ሲሆን መጨረሻ ላይ ውጤቱ ያማረ ሆነ። እንዲህ አይነት አደጋዎች ነገ አይከሰትም ማለት አይደለም፣ ይከሰታል። በእጅ ዛሬ አጋጥሞ ሊሆን ይችላል፣ ወይ በእግር ሊሆን ይችላል፣ በተለያየ ሰውነት አካል። ግን ተመሳሳይ ነገሮች ሲያጋጥሙ ምን መደረግ አለበት? እንግዲህ አጠገባችን አደጋ የሚደርስበት ሰው አጠገብ የምንሆን ሰዎች የምናደርገው ድርጊት በራሱ ለዛ ሰው መዳንም አለመዳንም አስተዋጽኦ አለው ማለት ነው እንደገባኝና አሁን ቅድም እንደተባለው በረዶ ተፈልጎ የመጣበት መንገድ፣ በረዶ ራሱ ቴምፕሬቸሩ ተለክቶ የሆነበት መንገድ፣ ቀጥታ የተቆረጠው አካልና በረዶ አንድ ላይ አለመሆኑ ብዙ አስተዋጽኦች አሉና እርግጠኛ ነኝ ከዚህ ልጅ ባሻገር እንደው አደጋ ሲደርስ ምን መደረግ አለበት ለሚለውም ይሄ አደጋ ራሱ ትልቅ ምሳሌ ይሆናል ብዬ አስባለሁ። እንደው ለስንብት የምትሉት ነገር ካለ እድል ላመቻችላችሁና በጣም የሚያስደስት ብዙዎችን
ቅድም ብየዋለው ኢትዮጵያውያን ዶክተሮች የአቅም ችግር የለባቸውም ወይ የማከሚያ ዕቃ ነው እንጂ በመላው ዓለም በጣም የተበተኑ የሚገርሙ ደረጃ ላይ ያሉ ዶክተሮች አሉና ግን አሁን ለዚህ ማሳያ ነው በልቡ ሕክምና የሚገኘው የተለያየ ድል። አሁን ደግሞ እናንተ የሰራችሁት አይነት ሕክምና ካሁን በፊት ሰምተን የማናቃቸው። ምክንያቱም የሕክምናው ዘርፍ እኔ አንድ ጭውውት አውቃለሁ በፊት ልመኔ የሰራሁት እዚህ ይላችኋል። ሰውየው ዶክተር ፈረንጅ ካላከመኝ አልድንም ብለው መጨረሻ ላይ የሆነ አበሻ ሐኪም በፈረንጅ ጸጉርና እንትን አከማቸው እና ዳኑ እና እንዴት ነው ሲባሉ በጣም ይሄ በጣም የተባረከ ፈረንጅ ምናምን አሉ። እዛ ጸጉሩን አውልቆ እሱ እኮ ነው እንደዚህ ሆኖ በሜካፕ በምን ብሎ ፈረንጅ መስሎ ያከሞት እርሱ እኮ ነው ተብሎ ሲያዩት አበሻ ነው። ስለዚህ ነው እዚህ ጋር የሚወጋኝ ምናምን ወዲያው ማቃሰት ጀመረው። ይሄ ከድሮጅ የመጣ ይመስለኛል። ለእኛ ለራሳችን የሕክምና ሰዎች የምንሰጠውን ግምት የሚያሳይ ጭውውት ይመስለኛልና ከዛ አንጻር በጣም የሚያኮራ ስራ ነው የተሰራው። ወጣት መሆናቸው ደግሞ እንደምትመለከታቸው በጣም ወጣቶች ናቸው። ምናልባት እኔ የተወሰነ ብበልጣቸው በእድሜ አይደል? ስለዚህ እኔ ልወልዳቸው ነው ማለት ነው። በዛ ልንል እንችላለን። እና ከዚህ በኋላ ሊሰሩ የሚችሉትን ነገር ስታስበው ወጣት መሆናቸው በጣም የሚያስገርም ነው። ይሄ በጣም በጣም ሊነገር የሚገባው ምናልባት ሴፍሻ በሌላው ሀገር አሁን እነሱ የሰሩት እንደ ቲም አድርገው የሰሩት ይሄ ድንቅ ስራ ሌላ ሀገር ቢሆን ኖሮ ከዚህ በላይ ይጫጫህ ነበር። የምር እንግሊዛውያን ይሄን አድርገውት ቢሆን ኖሮ ሙሉ ቀን ዜና አድርገው ሲያወሩት ይውሉ ነበረና በጣም 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 ዶክተሮቻችንን ማድነቅ ይገባናል። በጣም የሚገርም ስራ ነው የሰራችሁት። ኮርተንባችኋል ለማለት ነው። ምናልባት ሕክምናውን የተሰጠውንም ወጣት ፈልገን እናወራውና የእሱንም ስሜት ለተመልካቾች ለአድማጮች ለማጋራት ጥረት እናደርጋለን። ዶክተር ራሄል አባየሁ፣ ዶክተር በረከት አጥናፉና ዶክተር ቢኒያም ተሾመ በሰራችሁት ድንቅ ስራ ሳማሪታን ሆስፒታልን ጨምሮ በጣም ኮርተንባቸዋል ለማለት ነው የጋበዝናችሁ። ያው እንግዲህ በቀጣይም ሌሎች የሚገርሙ ስራዎች ተሰርተው የምንገናኝ ይመስለኛል። እንግዶቻችን ስለሆናችሁ ከልብ አመሰግናለሁ። ያው ተመልካቹም ራሱ